ነገሩ ተገለባብጦ አድሯል። ሁቲዎች እንደፎከሩት አድርገውታል። ጣታችን ቃታው ላይ ይገኛል ባሉ በሰዓታት ልዩነት ውስጥ ወደ እስራኤል ተኩሰዋል። የተኮሱበት ኢላማ ደግሞ የእስራኤል የኒውክሌር ተቋም እንደሆነ ተረጋግጧል። የእስራኤል ጦር ሚሳኤሎቹን ሰማይ ላይ ቀልቤ ጥያቸዋለሁ እያለ ይገኛል። ይሁንና የሁቲዎች በዚህ ጦርነት መሳተፍ አዲስ ግንባር ፈጥሮ ነው ያደረው። ይሁንና የሁቲዎች ተኩስ ተራ ተኩስ አይደለም። አዲስ ግንባር የፈጠረ በሆርሙዝ ሰርጥ ላይ የተፈጠረው መናጋት ሳያንስ በባቤል መንደብና በቀይ ባህር አካባቢ ሌላ ፍልሚያ፣ ሌላ እሳት እንዲጀመር እንዲቆሰቆስ ምክንያት የሆነ ተኩስ እንጂ። ኢራን ደግሞ በኒውክሌር ተቋሜ ላይ ተተኮሰብኝ ብላ የብቀላ እሳት ልካለች። በሳውዲ አረቢያ የሚገኘው የጦር ቤዝ ተመቶ 12 የአሜሪካ ወታደሮች እንደተጎዱ ተሰምቷል። ወሳኞቹ የአሜሪካ የጦር አውሮፕላኖችም ጉዳት እንደደረሰባቸው ተረጋግጧል። የኢራን ሚሳኤልና ድሮኖች በተባበሩት አረብ ኤምሬትስ፣ በኩዌት፣ በባህሬን፣ በሳውዲ አረቢያ መተኮሳቸውም ታውቋል። ከአቡዳቢ እስከ ሪያድ፣ ከኩዌት እስከ ባህሬን የተተኮሱት እነዚህ ሚሳኤሎች የመከላከያ ስርዓቶችን ያስጨነቁ እንደሆነም ተነግሯል። ጦርነቱ ተፋፍሞ በቀጠለበት በዚህ ሰዓት ሩሲያ ከነዳጅ የምታገኘው ትርፍ ሳያንስ አሁን ደግሞ ከጦር መሳሪያ ሽያጭ በቢሊዮን የሚቆጠሩ ዶላሮችን ልታገኝ እንደሆነ ታውቋል። ወዳጇ ህንድ የ25 ቢሊዮን ዶላር መሳሪያ እገዛሻለሁ ብላታለች። ዝነኛውን የአየር መከላከያ ስርዓቷን ጨምሮ አነጋጋሪውን የጦር ጀቷን ህንድ ለመግዛት የመጨረሻውን ፊርማ አሳርፋለች። በጦርነቱ ተረስቻለሁ የሚሉት ዜሌንስኪ ደግሞ በአሜሪካ ተሰድበዋል። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ዜሌንስኪን ውሸት ዋሽተሃል ሲሉ በውሸታምነት ከሰዋል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። በትንሹ 12 የአሜሪካ ወታደሮች ተጎድተዋል ይላሉ መገናኛ ብዙሃን። ዎል ስትሪት ጆርናል እንደዘገበው በሳውዲ አረቢያ የሚገኘው የአሜሪካ የጦር ቤዝ ተመቶ የአሜሪካውያን ሕይወት አደጋ ላይ ወድቋል። በጦር ቤዝ ውስጥ የነበሩ የአሜሪካ ወታደሮች ጉዳት እንደደረሰባቸው ታውቋል። ኬሲ 135 ስትራቶ ታንከር በመባል የሚታወቀውና በኢራን ዘመቻ ላይ ቁልፍ ሚናውን እየተጫወተ የሚገኘው የጦር አውሮፕላን ክፉኛ መመታቱም ታውቋል። የተመታው የአውሮፕላን ቁጥር በርካታ በሚል ነው በመገናኛ ብዙሃኑ እየተገለጸ የሚገኘው። ኒውዮርክ ታይምስ ይህንን ብሎታል። ዎል ስትሪት ጆርናልም ጨምሮበታል። ኬሲ 135 የተባለው ለጦር አውሮፕላኖች ነዳጅ በመቅዳት የሚታወቀው የአሜሪካ የጦር ጀቶችና አውሮፕላኖች ኢራንን እንደ ልብ እንዲደበድቡ ነዳጅ የሚቀልበው የጦር አውሮፕላን በዚህ ዘመቻ ወሳኝ ሚናውን እየተወጣ ቢገኝም የተለያዩ ጉዳቶች ደርሰውበታል። በቅርቡ በምዕራብ ኢራቅ ተከስክሶ የ6 የአሜሪካ ወታደሮችና የጦር ሰራዊት አባላት ሕይወት እንዳለፈም የሚታወቅ ነው። አሁን ደግሞ ባለበት በልዑል ሱልጣን የጦር ቤዝ ተመቶ ጉዳት ደርሶበታል ነው የተባለው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግን በኢራን 3554 የሚሆኑ ወታደራዊ ኢላማዎች ይቀሩናል፣ እነርሱንም እናጠናቅቃቸዋለን ብለው በፎከሩ በጥቂት ሰዓታት ውስጥ ነው ይህ ዜና የተሰማው። ከ10 ሺህ በላይ ወታደራዊ ኢላማዎችን ተመላልሰን መተናል ያለው ፔንታገን በኢራን ላይ ብርቱ ክንዳችንን አሳርፈን ሀገሪቷን ጎድተናታል ብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕም የኢራንን አቅም አሟጠነዋል በማለት ነበር በአንድ የኢንቨስትመንት ጉባኤ ላይ ይህንን የተናገሩት። አሜሪካ በኢራን ላይ የመጨረሻውንና አከርካሪ ይሰብራል የተባለውን ምት ለማሳረፍ እየተዘጋጀሁ ነው ብላለች። ይህን ተከትሎም በርካታ እርምጃዎችን ወስዳለች። ወደ መካከለኛው ምስራቅ ያሰማራችው ዩኤስኤስ ጆርጅ ኤች.ደብሊው ቡሽ የተባለው ግዙፍ አውሮፕላን ተሸካሚ መርከብም ወደ ስፍራው እየተንቀሳቀሰ መሆኑ ታውቋል። ከ80 በላይ የጦር አውሮፕላኖችን እቅፍ ድግፍ አድርጎ የሚይዘው በሲቢኤስ ኒውስ ገለጻ ተንሳፋፊው የጦር ቤዝ ተብሎ የሚታወቀው ይህ ግዙፍ የጦር አውሮፕላን ወደ መካከለኛው ምስራቅ ተሰማርቷል ተብሏል። ሲቢኤስ ምንጮቹን ጠቅሶ እንደዘገበው በዚህ ግዙፍ የጦር መርከብ ላይ የሚገኙ ባልደረቦች ልምምዳቸውን አጠናቀው አሁን ጉዟቸውን ጀምረዋል።
አሜሪካ ከሰሞኑ ብቻ በርካታ የጦር መርከቦችንና ሌሎች ተዋጊ ጀልባዎችን ወደ መካከለኛው ምስራቅ ይበልጥ እያስጠጋች ትገኛለች። ኮማንዶዎቿን፣ አየር ወለዶቿን እና የባህር ኃይል ባልደረቦቿን ወደ መካከለኛው ምስራቅ ሂዱልኝ ያለችው ዋሽንግተን ዩኤስኤስ ዶናልድ ኩክ የተባለውን የጦር መርከብ ማሰማራቷም ታውቋል። ዩኤስኤስ ሜሰን እና ዩኤስኤስ ሮስ የተባሉ ሌሎች የጦር መርከቦችንም ወደ መካከለኛው ምስራቅ ሂዱ ብላ ሰዳቸዋለች። በቴህራን ላይ የተለያዩ ጥቃቶችን እየፈጸመች የምትገኘው አሜሪካ ከኢራንም ምላሽ እየተሰጣት ይገኛል። ቡሼር በተባለው የኒውክሌር ኃይል ማመንጫ ላይ እርምጃ የተወሰደባት ኢራን ወደ ሳውዲ አረቢያና ወደ መካከለኛው ምስራቅ ሚሳኤሎችንና ድሮኖችን በመተኮስ ተበቅያለሁ ብላለች። ይህ እንዳለ ሆኖ የተፈራው ሆኗል። አንድ ወር ያህል ድምፃቸውን አጥፍተው የነበሩትና ራሳቸውን ከጦርነቱ ገለል አድርገው የነበሩት ሁቲዎች ወደ ጦርነቱ በይፋ ተቀላቅለዋል። የየመኑ ሁቲዎች በቃል አቀባያቸው አማካኝነት በእስራኤልና በአሜሪካ ላይ በዛቱ በሰዓታት ልዩነት ውስጥ ነው ተኩሳቸውን ያሰሙት። ባሊስቲክ ሚሳይሎችን አምዘግዝገው የላኩት ደግሞ ወደ እስራኤል የኒውክሌር ተቋም እንደሆነ መረጃዎች ጠቁመዋል። ብርጋዴር ጀነራል ያህያ ሳሬ በዚያ ጆሮ በሚበጥሰው ድምፃቸው ነው በአልማስራህ የቴሌቪዥን ጣቢያ ላይ ቀርበው እርምጃ ወስደናል ያሉት። ጥቃታችን ገና ይቀጥላል ሲሉም የጥቃቱን ቀጣይነት አረጋግጠዋል። ግቦቻችን እስኪሳኩ ድረስ፣ ወረራው እስኪቀለበስ ድረስ እኛ የየመን ሁቲዎች ጥቃቱን እንፈጽማለን ሲሉ ጀነራሉ ተናግረዋል። በጋዛው ጦርነት ወቅት በየጊዜው ብቅ እያሉ በቀይ ባህር የምትተላለፉ ያለኛ ፍቃድ አታልፏትም ብለው የተለያዩ መርከቦች ላይ እርምጃ የወሰዱበትን ዜና ይዘው በቴሌቪዥን ብቅ የሚሉት ጀነራል ያህያ ሳሬ አሁን ዳግም ተዋናይ የሚሆኑበትን እድል ያገኙ ይመስላሉ። ቢርሼባ በተባለው አካባቢ የሳይረን ድምፅ ሲሰማ ነበር የሚለው የአልጀዚራ ዘገባ በአካባቢው የእስራኤል ትልቁ የኒውክሌር የምርምር ጣቢያ እንደሚገኝም አረጋግጧል። ከሂዝቦላህም ከኢራንም ጋር ፍልሚያ ላይ የምትገኘው እስራኤል አሁን ደግሞ ከየመኖቹ ሁቲዎች ጋር ሌላ ፍልሚያ፣ ሌላ ግንባር መዋጋት ይጠበቅባታል። የቀጠናው ተንታኞች እጃቸውን ጭንቅላታቸው ላይ ይዘው ነው ይህንን ዜና የሰሙት። የሆርሙዝ ሰርጥ ጉዳይ ገና እልባት ባላገኘበት፣ የዓለም ነዳጅ ዋጋ በየቀኑ እያሻቀበ በሚገኝበት ጊዜ ሁቲዎች ወደ ቀይ ባህር ተኩስ መክፈታቸው ለዓለም ኢኮኖሚ በቁስል ላይ እንጨት ተደርጎ ተወስዷል። $1 ትሪሊየን ገደማ የሚያወጡ የተለያዩ ምርቶችን የሚያመላልሰው ቀይ ባህር በሁቲዎች ጥቃት ውስጥ የሚወድቅ ከሆነ እጅግ ከባድ ፈተና ለዓለም ኢኮኖሚ መደቀኑ የማይቀር ነው። ከ100 በላይ የሚሆኑ የንግድ መርከቦች ላይ የተለያዩ እርምጃዎችን የወሰዱት ሁቲዎች አሁን ደግሞ ዳግም ተዋናይ ሆነው ብቅ ብለዋል። እስራኤል ሁቲዎች የሾሙትን ጠቅላይ ሚኒስትር ጨምሮ የተለያዩ አመራሮችን ከገደለች በኋላ ድምፃቸውን አጥፍተው የነበሩት ሰዎች አሁን ይበቃናል ብለው ከጦርነቱ መከፈት ከአንድ ወር በኋላ ዳግም ወደ ጥቃት ተመልሰዋል። የእስራኤል ጦር በበኩሉ ከሁቲዎች የተወነጨፉትን ባሊስቲክ ሚሳኤሎች ሰማይ ላይ ቀልቤ አክሽፌያቸዋለሁ እያለ ይገኛል። ይህ እንደተጠበቀ ሆኖ ከኢራን ጦርነት የተለያዩ ትርፎችን አትርፋለች። የመካከለኛው ምስራቅ ቀውስ ሰርግና ምላሽ ሆኖላታል የተባለችው ሩሲያ ሌላ ጣፋጭ ዜና ሰምታለች። ህንድ ኤስ-400 የአየር መከላከያ ስርዓትን ጨምሮ ወሳኝ የሚባሉ የሩሲያ መሳሪያዎችን እገዛለሁ ብላ ፈርማበታለች። ሀገረ ህንድ 25 ቢሊዮን የአሜሪካ ዶላር የሚያወጡ ወታደራዊ ቁሳቁሶችን ከሩሲያ እገዛለሁ ብላ ምላለች። ሱ-30 የተባለውን ተዋጊ የጦር ጀት ጨምሮ የአየር መከላከያ ስርዓቶችና ሌሎችም የጦር መሳሪያዎች ይገዛሉ ስትል ህንድ አረጋግጣለች። የጦር ትራንስፖርት አውሮፕላኖች፣ የመድፍ ስርዓቶችና ሌሎች የጦር መሳሪያዎች በህንድ እንደሚገዙ አርቲ ዘግቧል። አይበገሬውን ኤስ-400 የአየር መከላከያ ስርዓት በተጨማሪነት ከሩሲያ የምትገዛው ህንድ የጦር ትራንስፖርት አውሮፕላኖችንም መግዛት እንደምትፈልግ ተረጋግጧል። ኤን-32 እና ኢል-76 የተባሉ በሶቪየት ዘመን የተመረቱ የጦር ትራንስፖርት አውሮፕላኖችን የያዘችው ኒው ዴሊ አሁን ዘመናዊ የጦር ትራንስፖርት አገልግሎት ያስፈልገኛል እያለች ትገኛለች። የህንዱ የመከላከያ ሚኒስትር ራጅናት ሲንግ የሚመሩት እና
በመከላከያ መስሪያ ቤቱ ከውጭ ሀገራት የሚገዙ የጦር መሳሪያ ግዢዎችን በተመለከተ የሚያረጋግጠው ካውንስል ይለፍ ብሎ ከሩሲያ የጦር መሳሪያ እንዲገዛ አድርጓል ነው የተባለው። ሱ-30 የጦር ጀትን ጨምሮ አየር ኃይሉን የሚያጠናክሩ ለምድር ጦሩ የሚበጁ የጦር መሳሪያዎችን እንገዛለን ብላለች ሀገረ ህንድ። ጸረ ብረት ለበስና ጸረ ታንክ መሳሪያዎችንም እንደምትታጠቅ ታውቋል። ህንድ ከ4.4 ቢሊዮን ሩፒ ወይም ከ47 ሚሊዮን ዶላር በላይ የሚሆን ሌላ የጦር መሳሪያ እንደምትገዛም ታውቋል። ታንጉስካ ይባላል የአየር መከላከያ ስርዓቱ። ለእርሱ የሚያስፈልጉ ግብዓቶችን ከሩሲያ እንደምትገዛ ተረጋግጧል። በአጠቃላይ ህንድ 55 የሚሆኑ ውሎች እንዲፈረሙ ነው የወሰነችው። ይህ ደግሞ በአጠቃላይ 6.7 ትሪሊዮን ሩፒ ወይም 71 ቢሊዮን የአሜሪካ ዶላር ያስወጣታል። ህንድ የዓለማችን 5ኛዋ ከፍተኛ የጦር መሳሪያ በመግዛት የምትታወቅ ሀገር ስትሆን ወደ ሀገሯ የጦር መሳሪያ በማስገባት ደግሞ ከዩክሬን ቀጥላ 2ኛ ደረጃ ላይ ትገኛለች ይላል የስቶክሆልም ዓለም አቀፍ የሰላም ምርምር ተቋም። ከ60 በመቶ በላይ የሚሆኑት የህንድ ጦር የታጠቃቸው የጦር መሳሪያዎች ወይ ከሶቪየት ዘመን ጀምሮ የተገዙ በአጠቃላይ ሩሲያ ሰራሽ የሆኑ የጦር መሳሪያዎች ናቸው። ፈረንሳይ፣ አሜሪካ፣ እስራኤል፣ ጀርመንን ጨምሮ ሌሎች ሀገራትም ለህንድ የጦር መሳሪያዎችን በማቅረብ ይታወቃሉ። በሌላ በኩል የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ዜሌንስኪን በተመለከተ የሰላ ትችት ሰንዝረዋል። ውሸት ዋሽተዋል ዜሌንስኪ በማለት ነው ሩቢዮ የተናገሩት። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ከሮይተርስ ጋር በነበራቸው ቆይታ ስለ ሰላምና ስለ ውይይት ጥያቄ ቀርቦላቸው ነበር። ዜሌንስኪ ይህን ተከትሎ እንዲህ አሉ። አሜሪካውያን ዶንባስን አሳልፋችሁ ካልሰጣችሁ የደህንነት ወይም ወታደራዊ ዋስትና አንሰጣችሁም ብለውናል። ይህ ደግሞ ሂደቱን አጓቶታል በማለት ነበር ዜሌንስኪ ለሮይተርስ የተናገሩት። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ግን የቡድን 7 አባል ሀገራት ስብሰባ በፓሪስ በተካሄደበት ሰዓት እንዲህ ሲሉ ለዚህ ምላሽ ሰጡ። ውሸት ነው። ዜሌንስኪ ለምን እንደዋሻ አልገባኝም። እውነት እንዳልሆነ እያወቀ ለምን ይህንን መናገር እንደፈለገ አልገባንም። እኛ ጦርነቱን ቋጩታልን እንጂ እንዲህ አድርግ እንዲህ አታድርግ አላልነውም። እኛ የሚያሳስበን የጦርነቱ የመቋጨትና ያለመቋጨት ጉዳይ ነው። የምንሰጠው የደህንነት ዋስትና ከጦርነቱ በኋላ ይሁናልን እንጂ ይህንን አድርግ ብለን አላስገደድነውም ብለው ምላሽ ሰጥተዋቸዋል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።